አንድ ሰው አንድ ጽሁፍ ልኮልኝ ሳነብ ልጆቹ ነው ሙስሊምና ክርስቲያን ሆነው ሲያድጉ እና ቤታቸው የእስላም ስጋ የክርስቲያን ስጋ ሲባል ይሰማሉ እና አንድ ጊዜ ቆቅ ይዙና ቆቅ ማለት ማታውቁ ዋይልድ ዶሮ እንደማለት ነው ከዛ ጫካ ምናምን አርደው ምናምን ቀቅለው መብላት ይፈልጋሉ እና ይገነጥሉና ይሄኛው እስላም ነው ይሄኛው የክርስቲያን ነው ይላሉ ግን አንድ ቃና ያላቸው ለመቀቀል ማለት ነው ከዛ በኋላ ሲሊ ይመስላል ስቶሪው ምንድነው ኦኬ አንደኛው ላይ ምልክት የክርስቲያኑ ላይ ክር እንዲታሰርበትና አብሮ እንዲቀቀል ሆነ እንደዚህ አይነት ነገር ነው ያደግነው እውነት ለመናገር የሙስሊሞች በዓል ሲሆን ክርስቲያኖች ያከብራሉ ክርስቲያኖች ይሄ ማለት መናፍቅነት አይደለም እንደ ሰው ላመነበት ነው ድጋፍ የምሰጠው እንደ ሰው ላመነበት ከመሰለው ያንን ሳሳየውም ነው ወደኔ ብርሃን አለ ብሎ የሚመጣ እኔ ጭፍክክ ብያውን ታባቱ ሙስሊም ምናምን ብለው መቼ ነው የሚመጣው እንዳይመጣ ነው እንደምፈልገው እኔ እኮ አንዳንዴ አይገባኝም ኦኬ ያኛው እምነት ነው ስተት ነው ካል ወደዚህኛው እንዲመጡ ነው አለ ምን ፈልግ እንዴት ነው የምታመጣቸው ታዲያ ትትና ብርሃን ትብብር በማሳየት እኮ እና አንዳንዱ ርኩሰት ይመስለዋል አንዳንዱ ምናምን ይመስለዋል እንግዲህ ይሄን ለተናገርንም እኛም አንዳንዱ አሁን የማቻቻል መስሎ ይሰማዋል ፖለቲካል ዲያሎግ እየሰራን ይመስለዋል አሁን እናንተ እንግዲህ እንዴት እናረጋለን በዚህ ዓለም መችስ ትውልድ ጥሎ እዚህ አድርሶናል ምንም እንናገር በብዙ መንገድ በሚተረጎምበት ዘመን ነው ያለነው ያው እንቻለው እንጂ ኢቭን የኛ ንግግር አሁን ብዙ ሰው አይወደው ምክንያቱም አያጀግንም አያሰላልፍም የኛ ንግግር ለሰማዕትነት አያበቃም እንደዛ አይደለም ሰማዕትነት እንደዛ አይደለም ወይ ወደ ሌላው ጥያቄ